ሶማሌላንድ ዛሬ ከእስራኤል ትልቅ ባለስልጣን አስተናግዳለች። ለመሆኑ ሶማሌላንድ ዋና ከተማዋ ሀርጌሳስ ምን ይመስላሉ? ሶማሌላንድን ሁለት ጊዜ የመጎብኘት እድል አግኝቻለሁ። አንድ ጊዜ ከዋና ከተማዋ ሀርጌሳ፣ በሌላኛው ጉዞዬ ደግሞ እስከ በርበራ ወደብ ድረስ የተዘረጋ የጉብኝት እድል አግኝቼ ነበር። ሀርጌሳ ከተማ መንገድ አላት ማለት አይቻልም። ምክንያቱም እንደ ሌሎች ታዳጊ ሀገሮች ሀገር ተብላ የታወቀች ባለመሆኗ በተባበሩት መንግስታት ከተቋማቱ ለመንገድ ግንባታ የሚሰጡ ድጋፎችን የማግኘት እድል የላትም። ነገር ግን የተወሰኑ ሀገራት አምባሳደሮች ይህችን ሀገር ሶማሊያን እየረገጡ በመሄድ በተለይ በየዓመቱ በምታከብረው የብሔራዊ በዓሏ ላይ ይታደማሉ። ሀርጌሳ ጠበብ ያለ መንገድ ያላት ትሁን እንጂ ደማቅ የንግድ እንቅስቃሴ ያለባት ከተማ ነች። ምንም እንኳን ከሶማሊያ ተነጥላ እንደ ሀገር ራሷን በመቁጠር የራሷ ወታደራዊ ኃይል፣ የራሷ ህገ መንግስት፣ የራሷ የምርጫ ስርዓት፣ የራሷ መገበያያ ገንዘብ፣ የራሷ ሰንደቅ ዓላማ፣ የራሷ የሆኑ እንደ ሀገር የሚያስቆጥሩ በርከት ያሉ ጉዳዮች ያሏት ብትሆንም ነገር ግን ከሌሎች ሀገሮች እውቅና ያገኘችን አይደለችም። ለመጀመሪያ ጊዜ እውቅናን ያገኘችው ከሳምንታት በፊት በእስራኤል ነው። እናም ዛሬ የእስራኤል የውጭ ጉዳይ ሚኒስትር ሀርጌሳ ገብተው ነበር። ምንም እንኳን ትልቅ ነው ባይባልም ጥሩ የሚባል የአውሮፕላን ማረፊያ አላት። ከዚህም ባለፈ በንግድ እንቅስቃሴ ውስጥ ሞቅ ያለ የተሽከርካሪ የቁሳቁስ ግብይቶች በሰፊው የሚከናወኑባት ከተማ ናት። ሀርጌሳ ውስጥ አብዛኛው ነገር ረከስ ያለ ነው ማለት ይቻላል። ገንዘብን በገንዘብ እንደ ጉሊት ባለ ቦታ ላይ ሄደው መቀየር ይችላሉ። የኢትዮጵያ ብርም እንዲሁ በጉሊት ገበያው ይገኛል። ዶላር፣ ዩሮ፣ ፓውንድን የመሳሰሉ ነገሮች በተለያዩ ሀገራት ገንዘቦች ለዚህ ተብሎ በተዘጋጀ ጉሊት ይለዋወጣሉ። እንቅስቃሴው ሞቅ ያለ ነው። ሀርጌሳ ከተማ ሞቅ ያለች ነች። እንቅስቃሴዋም እንዲሁ በቀላሉ የሚታይ አይደለም። የመብራት አገልግሎት፣ የውሃ እና መሰል ነገሮችም በቀላሉ የሚታዩ አይደሉም። ወታደራዊ ትርኢት ሲያሳዩም የመመልከት እድል አግኝቼ ነበር በብሔራዊ ድል ቀናቸው። ምክንያቱም የሲያድ ባሬ የሶማሊያ መሪ የነበረው በሶማሌላንዳውያን ላይ ከ30 ዓመታት በፊት አድርሶታል በተባለው ከፍተኛ ጭፍጨፋ ምክንያት መሀል የሀርጌሳ ከተማ ላይ ይህንኑ ለማስታወስ በሚል አንድ የጦር አውሮፕላን ተቀምጧል። አምሳያ ሆኖ እንዲገልጽ ይህንን የሶማሌላንድ ማህበረሰብን ሲያድ ባሬ ጨፍጭፏል የተባለበትን ታሪክ ለማስታወስ በሚል። ሶማሌላንድ ሜዳማ የሆነ ስፍራ ላይ የተከተመች ነች። እንዲያም ሆኖ ግን ተራራማ ቦታ የላትም ማለትም አይቻልም። ቀደም ብዬ እንዳልኩት መንገድ የሌለው ከተማ ነው ማለት ይቻላል። በዚህ ምክንያት አቧራማ ገጽታ ያላት ከተማ ነች። ሱቆች፣ ትልልቅ የንግድ ማዕከላት፣ ህንፃዎች ግን በስፋት ይታያሉ። ተሽከርካሪ እጅጉን ርካሽ የሚባልበት የሶማሊያ ግዛት ነው፣ ወይም በራሳቸው አገላለጽ ሀገር ናት። ከዚህ ባለፈ ሶማሌላንድ አንድ ወሳኝ የሆነ የመሰረተ ልማት አቅርቦት የተሸከመች ናት። ይህም በርበራ ወደብ ነው። በርበራ በተባበሩት አረብ ኤሚሬቶች ዲፒ ወርልድ ወይም ዲፒ የተሰራ ነው። እናም መሰረተ ልማቱ ወደ 7 የሚሆኑ መርከቦችን በቀን ያስተናግዳል። ከተለያዩ ሀገራት የመጡ እዛው ስፍራው ላይ ቆመው ሲጭኑ ሲያራግፉ ተመልክቻለሁ። የግብጽ፣ የጋና፣ የኡጋንዳ መርከቦችን የመመልከት እድል ነበረኝ። የአፈር ማዳበሪያ እንዲሁም ቁም እንስሳት እና መሰል ሌሎች የግብርና ምርቶች እና ከሌላ አካባቢ የሚመጡ ሸቀጦችም በዚህ ወደብ ይገለገላሉ። ሌላው የሀርጌሳ አንዱ ትልቁ የሚታወቅላት ነገር ሶማሊያ ዋናዋ ፕሮፐር ሶማሊያ የምትባለው
በአልሸባብ ጥቃት የምትታመስና ሰላም የራቃት እንደመሆኗ መጠን ከዚህም ባለፈ ደግሞ የዓለም ከፍተኛ የንግድ እንቅስቃሴ የሚከናወንበት ይህ ቀጠና ላይ የባህር ላይ ወንበዴዎች ከፍተኛ አደጋ የደቀኑበት ቢሆንም በሶማሌላንድ በኩል ግን የሽብር ጥቃትም የለም። የባህር ላይ ወንብድናም የሚታሰብ ነገር አይደለም። ባህሩንም ምድሩንም በሚገባ ተቆጣጥረውታል። ከዚህ ባለፈ እንግዲህ ሶማሌላንድ ሰላማዊ የምርጫ እንቅስቃሴ በማድረግ ከዚህ ቀጠና ወደር የሌለው ግዛት ነው። ምክንያቱም ሰላማዊ የሆነ ፍጹም ዴሞክራሲያዊ የሆነ የስልጣን ሽግግር ያደርጋሉ። ማሸነፍ መሸነፍም እውነተኛ ገጽታ ይታይበታል። ለምሳሌ ባለፈው ዓመት አሁን ፕሬዝዳንት የሆኑት በከፍተኛ ሁኔታ ባልተጠበቀ ሁኔታ አሸንፈው ነው ፕሬዝዳንት መሆን የቻሉት፣ ሙሴ ቤሂን በማሸነፍ ማለት ነው። እናም ሶማሊያ ይህንን የምታደርገው እውቅና ለማግኘት የሆነ የሚል ጥያቄ ለአንድ የሶማሌላንድ ከፍተኛ ባለስልጣንም ጥያቄ አንስቼ ነበር፣ ግን ግምቴ የተሳሳተ መሆኑን ገልጸውልኛል። በአጠቃላይ ሶማሌላንድ ለኢትዮጵያ የባህር በር ለመስጠት የመግባቢያ ስምምነት ተፈራርማ እንደነበር እናስታውሳለን። ነገር ግን ከኢትዮጵያ በኩል ያንን ገፍቶ የመሄዱ ነገር ስላልቀጠለ ይመስላል ጉዳዩ በንጥልጥል ላይ ሆኖ 2 ዓመታት አልፎታል። ሶማሌላንድ በዚህ ቀጠና ውስጥ ምንም እንኳን ሶማሊያ የሉዓላዊ ግዛቴ አካል ናት ብትልም አሁንም የአካባቢው ከፍተኛ ትኩሳት መሆኗን ይዛ ቀጥላለች።